የተፈጠረውን ነገር ሁላችሁም ታውቃላችሁ ከጆን ዳንኤል ጋር ማለት ነው። እና ዛሬ ያው በስምምነት ፈተነዋል። ስለኔ የተጨነቃችሁልኝ በሙሉ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ከጎኔ ለሆናችሁ በጣም አመሰግናለሁ። ጊዜ ያክብርልን። ሌላውን ስለኔ የማሳውቃችሁ ይሆናል ከትንሽ ጊዜ በኋላ። ያሉትን መረጃዎች በሙሉ ትንሽ ጊዜ ይወስድብኛል እና ማስረዳችሁ ይሆናል፣ ማሳያችሁ ይሆናል። እስከዛ ግን ያው አያችሁ ማለት ነው። ጃኒ እውነት ስለሌላት ዛሬ ምን ብላ ቪዲዮ ሰራሽ፣ በጣም ይቅርታ ምናምን ብላ ቪዲዮ ሰራች ማለት ነው። እሰቡ እንግዲህ የኢትዮጵያን ሕዝብ ገባችሁ? የኢትዮጵያን ሕዝብ ንቃ፣ የኢትዮጵያን ብሔረሰብ ሕዝብ ንቃ። ያመጣችሁ መረጃ ውሸት ስለሆነ ማለት ነው። እንደገና ይቅርታ ከውሸት ጎን እንዳትቆሙ ቤተሰቦች። እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ ሰው እንዳይመጣብሽ ስለማልኳት በቃ አልኳት። ቻው አልኳት። ዘጋሁት። ተዘጋ ስልኩ ላይስ እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለ አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጣበጣለች። ሪሌሽንሺፕ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለግኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበር እና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበር። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ ያንቺን ክብር የሚያስከብር ሚከርም ፈጣሪ ባረከው ወንድ ሰጥቶሻል። ጥሩ የሆነ የፍቅር አጋር ፈጣሪ ባርኮሻል። ለምን ታዲያ ያመፖስት አሁን ተፈለገ? የእውነት ያ ሀፕል አድርጎብሽ ከሆነ ለምን የድሮ መጥፎ ፓርቲሽን ማንሳት ፈለግሽ? ምን አስበሽ ነው? አዶናይ እስቲ ምን ይለኛል ብለሽ አስበሽ ነበር? እንደዛ ቪዲዮ ስፖስት እስቲ አዶናይ ምን ሊያስብ ይችላል ብለሽ አስበሽ ነበር? እሱ የአቅሙን እያደረገ ነው አንቺን ለማስደሰት። እንደምናየው ህዝብ ሙሉ የኢትዮጵያ ህዝብ በሙሉ አስቀናችሁ በፍቅር ምናምን ብዙ ትልቅ ነገር በቃ ፍቅርን አስተማራችሁ ሰዎችን። ይሄ ነው መጨረሻው። አንቺ አሁን ይሄን ነገር አሁን ከብዙ አንግል ማየት ትችይ ነበረ፣ ግን ለምን ይሄን መንገድ መረጥሽ? እባካችሁ ሰዎች ማንንም እንዳፈርዱ ግልጽ የሆነ ነገር ምንም የለም። ስለዚህ ምንም ሳታውቁ ይሄ ታሰር ይሄ ይፈታ በዚህ ግባ በዚህ ውጣ ማለት አቁሙ። ሰላም ጋይስ እንዴት ናችሁ? አላችሁ ወይ? አካውንቴ ባን ሆኗል። 2.7 ሚሊዮን ፎሎወር ያለው ባን አድርገውብኛል። ምንም አላጠፋሁም። ከአራት ቀን በፊት ግን ቪዲዮዎች እየጠፉ ነበረ፣ በብዛት ወደ 25 ቪዲዮ ምናምን እየጠፉ ነበረ እና ምንም ኮፒ ሊንክ አድርጉ አላልኳችሁም። ዝም ብዬ ፕሌይ ያደረኩት ነበረ ቪዲዮዎችን። ከዛ በቃ ላይቭ ነበር እየገባው የነበረው ሰሞኑን እና ትላንትና ማታ 9 ሰዓት ላይ አካባቢ ላይቭ ላይ ነው ባን ያደረጉብኝ እና እስከዛ ይሄንን ፎሎ አድርጉት። እስከሚከፈት ድረስ እያወራሁኝ ነው፣ እንዲከፍቱልኝ እንግዲህ እያወራሁኝ ነው። በውስጥ እንደሚከፈት ተስፋ አደርጋለሁ። እስከዛ ግን ይሄንን ፎሎ አድርጉት። በዚህ አካውንት ላይቭ እገባላችኋለሁ፣ በዚህ አካውንት ቪዲዮ ፖስት አደርግላችኋለሁ እና ይሄንንም ኮፒ ማንም ይሄ ቆሻሻ ወንድ የሚተፋባት ዲግሪ ኖሯት ልጆቼን ላሳድግ ብላ ቤት ውስጥ ስራ አቁማ ቁጭ ብላ አቢዩዝ የምትደረግ ከቢሮ መልስ እቤት ዱላ የሚጠብቃት ሴት ከተማረ ከሊቅ እስከ ደቂቅ ሴቶችን አፍን ያዘጋሽ በህግ መጠየቅ አለባት ብዬ አምናለሁ። ለዘላለም ላይሽ አልፈልግም። This is the most selfish move ሴት ልጅ ሌሎች ሴቶች ላይ የምታረገው።
ቀነኒ ላይክ ኤግዛምፕል ለምቱ ነው። ከዚህ በኋላ እሷን ታርቃ የለ እንደ እሱን ሳይሆን ይታው ነው ማማዬ እያሳበደኝ ዛሬ እንደዚህ ኢሞሽናል አልሆንም። አም ትራይንግ ማይ ቤስት። መወዳችሁ ሰዎች እንዳትታዘቡኝ። መወዳችሁ ተረጋጊ። ገብቶሻል? አልቅሳ የጠየቀችኝ ሴት እርጉዝ ኦቲስቲክ ልጅ ያላት ሌላ ህፃን ልጅ ቶድለር ያላት አቢዩዝ የምትደረግ በሰው ሀገር ምትኖር ብቸኝነት ሊበላት የተነሳ ሀገሬ መግባት ፈልጋለሁ ኢንፎርሜሽን ጠይቂልኝ የምትል ሴት ችግሯን ጥላ ለጃኒ ቁሚላት፣ በእናትሽ አልቅሼ ልሞት ነው ድረሽላት ስትለኝ ያቺ እኮ ናት እኮ ድምፅ የሚያስፈልጋት። በጣም ያሳዝናል። በብዙ እሷ እና አዶንቲክ ዳሜጅን የሚያዩ አይመስለኝም። እኔ ወይ አይምሯቸው አይሰራም ወይስ ምንድን ነው? እኔ ያልገባኝም ራሱ እንዴት ሰው መታ አልቅሳ ሰምተናት አንድ ሀገር ነው የሚያያቸው። እሷንም ኦኬ ዴት የምታደርገውን ሰው በኤክሷም በእሷም ብዙ ሰው ነው ያለው ታውቂያለሽ። ወረኩኝ ብሎ ኖርማል አድርገው መታ ምናምን ያደርጋል ምናምን። እንዴት ነው እንደዛ የሚሆን? መነጽር አድርጋለሽ ላክዠሪ ላይፍ። በነገርሽ ላይ አሜሪካ ከምንኖረው በላይ ይኖራሉ። ምንም ጥያቄ ነው። ኢንታይትልድ ናቸው ደግሞ በነገርሽ ላይ ነፃ ነገር ለምደዋል። ነፃ ገንዘብ፣ ነፃ ሆቴል፣ ነፃ ምግብ፣ ነፃ ልብስ፣ ነፃ ነገር ለምደው ስፖንሰር ይደረጋሉ። ዘውልዱ ደሞስት ስፖንሰር ይደረጋሉ። ምንም ጥያቄ የለውም። እና ግን ዛሬ ወደኋላ መመለስ አልነበረባትም። ኦልሬዲ ወጥታለች። ከዛ በኋላ መቀጠል ነበረ ለእሷ ብቻ። እኔ ስለ ሌላ ሴትም ግድ ያላት አይመስለኝም እውነት ለመናገር። እኛ ነን እንጂ አሁን እዚህ የምንጫጫኸው እሷ ስለ ራሷና ስለ ራሷ ብቻ ነው የምናገኘች። ምን ቤኔፊት ታደርጋለች ለእያንዳንዱ ነገር ነው እንጂ ስለ እኛ እንደምንለው ኤግዛምፕል ሆነች ወይ ሰዎች ያዩዋታል፣ ትንሽ ልጆች ያዩዋታል፣ ኖርማላይዝ ያደርጋሉ። ይሄ የምንለው ነገር በሙሉ አይምሯ ውስጥ እንደሌለ ነው የምንረዳው። ምንም ነገር ግድ የላትም። ሰው ግድ አይኖሯችሁ እናንተም ነው የምለው እኔ። እንዴ ቀልድ ነው እንዴት የተያያዝ ነው? የሰው ህይወት እኮ ነው የሚጠፋው። ሴቶች እኮ አፋችንን ከእንደዚህ ያዘች ነው። ነገ ሌላ ሰው እንደዚህ ቢያደርግ እሷም ችላ የለ እንዴ? ቻይ ልትባይ ነው ማለት ነው እንዴ? እሷም ችላ የለ እንዴ? እነዚህ ሰዎች እኔ አይምሮ ያላቸውም አይመስለኝም። እና ህጻናቶች እያዩ ትናንትናም ብያለው ዶክተር እንሆናለን ኢንጂነር እንሆናለን የሚለው ቀርቶ ቲክቶከር እንሆናለን እያሉ ነው። እነዚህ ታክስ አይከፍሉ መንገድ ላይ ተቀምጦ እንትን የሚሸጡ ልብስ የሚሸጡ ሽንኩርት የሚሸጡ ጉሊት የተቀመጡ ታክስ በሚከፍሉበት ሀገር ላይ እነዚህ ሰዎች ታክስ አይከፍሉ። ለሚበሉ ለሚጠጡ ነገር ላይ በገቡበት ስፖንሰር ነው፣ ድግሳቸው ስፖንሰር ነው፣ ምናቸው ለቅሷቸው ስፖንሰር ነው። እና ለእነዚህ ሰዎች ብለን ግድም የለንም፣ ግድም አይሰጠንም። ዛሬ ተናድጃለሁ፣ ምንም አልሆነችም አልልም፣ ግን ወደኋላ መመለስ ብዙ ዳሜጅ አድርሰዋል። እያየን ከሆነ በጣም ነው የሚያናደው። ይሄንን ማድረግ አልነበረባትም። በቃ ወደፊት ነው ከዚህ በኋላ ሰዎች ሰምተዋል አይደለ? ለኤክሷም ለአብራላለችም ለምንም ሰምተናል ከበቂ በላይ። እና ነገ ቻይናቸው ቢሌላቸውም ከደማጭ ኤቭሪቲንግ ኢዝ ፍሪ ኤንድ ዳያስፖራ ማለት ነው። በአመት 50,000 ይሰራሉ። ለነዚህ ደግሞ በ3 ወር $100,000 ኤምፕላስ ይሰራሉ። ምንም ቢመጣ ሰዎች እሷ ጫማ ውስጥ የለሽም ምናምን። እኔ ነገርኳችሁ እኮ ከዚህ በኋላ የሚመጣብኝ ነገር መቀበል ነው። ኢትዮጵያ ሕዝብ አብሮኝ ነው የሚሆነው። የወጣው ወጥቷል። ማንም ቢያስፈራራት ማንም እንትን ቢል ወደኋላ መመለስ የለም። አሁን ነው በቃ አሁን ነው አይጠፋችሁ እሷ። አሁን ነው ህግ ቢኖር እንደዚህ ብለሽ የለ እንዴ ብሎ የሚጠይቀው። በምንድን ነው ሽምግልናችሁ ራሱ ማለት ያለበት? ሰው በምንድን ነው የታረቃችሁት? ድርድሩ በምንድን ነው? ሰላሙ ማውረዱ በምንድን ነው? አምበር ሄርድ እና ጃኒ ዲፕ ቨርጂኒያ ላይ የተካሄደውን ኮርት ነበርሽ? አዎ እሰማ ነበረ በደንብ ጀስት ቢኮዝ ስላለቀሰች የቀነኒን ስፓትላይት ወስደው ጃኒ ላይ ያደረጉ። ዊዝን 30 ሚኒትስ ሳይሞላ ተረጋጉ፣ አስተውሉ ስል ነበረ። እኔ እኮ ደርሶባታል ብዬ አምናለሁ። ዛሬ ግን ወደኋላ መመለሱ ትልቅ ዳሜጅ ነው። ህጻናቶች፣ ሴቶች ላይ ከፌት አሁን እኮ እሷ በምንም ተፈርታም ይሁን በቃ ከዚህ በኋላ ኦኬ ላሽ ላለው ምናምን ብላ ሊሆን ይችላል። የእሷም ነገር ብዙ ስለሚወጣ ግን ዳሜጅ ኦልሬዲ ሆኗል፣ ተፈጥሯል። ሰው ወደኋላ መመለሱ አያዋጣም። ወደፊት መሄድ ነው። ቢካዝ እሷ ብቻ ሳትሆን የራሷን ኬዝ ብቻ ሳይሆን ማየት ያለባት እሷን የሚከተሉ ሴቶችን አይታ መጀመሪያ አለመምጣት፣ ከመጣች ግን መሄድ ነው ወደፊት ለፊት። በጣም ቀፋፊ፣ በጣም መስጠሊታ። እኔ በእውነት እንስሶች ናቸው እነዚህ ሰዎች። በጣም ነው የሚያናዱኝ። እኔ በፊትም ቲክቶከሮች የኢትዮጵያን እንትን
ክብር ስርዓት ምናምን የሚባለውን በሙሉ ነው ያጠፉት። ምንም አይመስላቸውም። መነጽር አድርጋ መታ ስለተረዳችሁኝ ምናምን ስለሆናችሁ በጊዜ እመጣለሁ። ኧረ እባክሽ ታይ እንጂ። እኔ በጣም ተናድጃለሁ። ለማንኛውም ከዚህ በኋላ ፍርድ ቤት ቲክቶክ አይደለም፣ ፍርድ ቲክቶክ ላይ የለም። ዋሴ የምር ደህና ዋላችሁ? የምር ፕራንክ ነው አለች ወይስ ኖ? አይ በጥቅ ፈተኗል፣ ኖርማል ነው። ኧረ እንደዛ አይነት ነገር አለ። ይኸውልሽ አሁን ትልቁ ችግር ምን ታውቂያለሽ? አይ ቲንክ እኔ ያልተረዱት እነዚህ ልጆች ምን ያክል ተጽዕኖ ማድረግ እንደሚችሉ ነው ያልገባቸው መሰለኝ። የሆነ ስቴጅ ላይ ስትደርሽ እኮ መአት ሰው የሚያይሽ ከሆነ ኖርማል ላይፍ መኖራችም ከዛ ኋላ ተምሳሌ ሆነሽ ነው መቀጠል ያለብሽ። ለምን ተደማጭነት ስላለሽ፣ ተመልካች ስላለሽ በአንቺ የሚቀረጹ አሁን እንዳልሽው ህጻናቶቹ እንደነሱ ነው መሆን የሚፈልጉት ኢትዮጵያ ውስጥ ያሉት። ስለዚህ በጣም ዲሲፕሊን እና ጥንቁቅ መሆን አለብሽ። አሁን ደግሞ የእሷ የሚገርመው ምንድን ነው ሙሉ እኮ ኢትዮጵያ የእሷን ሳይድ ይዞዳታል። እንዴት አሁን ባከወይ ታደርጋለች? ያልገባኝ ፓርት ኤቭሪባዲ እኮ የእሷን ሳይድ ነው ያዘላት። እንዴት በትርክ ምናምን ትላለች? ግን አይ ቲንክ በጣም ንክክ ያለ ውስጥ ለውስጥ በቃ ይህን ካወጣሽ ይህን እናወጣለሁ፣ ይህን ካወጣ ይህን እናወጣለሁ ይባባላሉ መሰለኝ። እና አይዶ ነው የሚባል ነገር አለ እንደ ይሄ እኮ ሶ ዴንጀርስ። ከዚህ በኋላ የትኛዋ ሴት ነው የምትታመነው? መጠየቃቸው ግን የሚቀር አይመስለኝም። ህግ ይጠይቃቸው ላይ ቲንክ እኔ ምን አውቃለሁ። እኔ ህግ እንዳያስበከካ እንዳያስመርት በቃ ጃኒና ፖሊስ እኮ ንቀት እኮ ነው። ካፌ ያደረገችው እኮ መጀመሪያ እኮ ነው እንዴ መጫወቻ። በቅርቡ ታውቃለህ ቲክቶከሮች ይገዳደላሉ ወይ ሰው ራሱን ያጠፋል። በቃ እኔም ፈራኝ ነው ጊዜ ያ ደወሉበት። እግዚአብሔርን ፈራኝ። ልክ ነሽ፣ ሰምቼሻለሁ። ደግሞ ከዚህ በፊትም የሆነ ሰው የሆነ ብር ይሆናል ቲክቶክ ላይ በጣም ሰው ይሞታል፣ አካሄዱ ሰው ይሞታል ወይ ደግሞ ሰው ይገደል፣ የሆነ ብቻ ነፍስ ይጠፋል። ከዛ ትረጋጊያለሽ ሁልሽ። አሁንም እኮ አኪዜሽን እኮ በጣም የሚያስፈራ የሚያሳስረው ነው። ያበዳችን እኮ ነው። እነዚህ ሰዎች እኮ ቀላል ብር መስሏቸዋል እኮ እኛ $10 ምናምን በላይ ሴሽን እንደምንሰበስበው መሰላቸው እንዴ? በ3 ወር ውስጥ $100,000 ምናምን ልዙ እኮ ነው የሚያደርጉት። የሚገርምሽ ነገር ደግሞ የሰማሁት ምንድን ነው ላይክ እንትን ይላሉ ከዚህ በፊት ልክ ጌም ሲኖር ወይ ነገር ሲኖር ይነካካሉ አውቀው ላይክ ሆሄታ አለ አይደለ ለጌሙ። አሁን ግን ይሄ መነካካቱ እንትን መነካከያ እየጠፋ ስለመጣ ላይክ ሲሪየስሊ የሰው ህይወት ውስጥ ልክ እየተባለ እየመጣ ነው። እና ዳሜጂንግ ይቻላል በጣም በኃይለኛው በጣም ነው የሚያስፈራው። በጣም እግዚአብሔር እኔም ላይቬን አበላሹብኝ። አሁን ድራማ ከሆነ በእናትሽ ልለፈልፍ ልገባ ነበር። በቃ ሂድና ገባ።